ዛሬ ይዘንላችሁ የቀረብነው መደበኛውን የሰው ልጅ አኗኗር ዘይቤና የተፈጥሮ ህግጋትን የተፈታተኑ ታሪካቸውን ስትሰሙ ፈጽሞ ሊሆን አይችልም ብላችሁ የምትደነቁባቸውን 10 እውነተኛ ቤተሰቦችን ነው። በዚህ ቪዲዮ ውስጥ የምንመለከታቸው ታሪኮች በሙሉ በማስረጃ የተደገፉ በተለያዩ የዓለም ክፍሎች የሚኖሩና የብዙዎችን ትኩረት የሳቡ እውነተኛ ህይወቶች ናቸው። ከሰማያዊ ቆዳ ባለቤቶች እስከ ትልቁ የሰው ልጅ ስብስብ ከቀዝቃዛ አላስካ ምድር እስከ ህንድ ገጠራማ መንደሮች ድረስ አስገራሚ ጉዞ እናደርጋለን። እስከ መጨረሻው አብራችሁን ቆዩ። የፉጌትስ ቤተሰብ ሰማያዊዎቹ የአሜሪካ ቤተሰቦች። ለመጀመሪያ ጊዜ ይህን ታሪክ የሚሰማ ሰው የፊልም ፈጠራ ሊመስለው ይችላል። ነገር ግን በአሜሪካ ኬንታኪ ግዛት ውስጥ ለተከታታይ 7 ትውልዶች የኖሩት የፉጌትስ ቤተሰቦች ቆዳቸው ሙሉ በሙሉ ሰማያዊ ነበረ። ታሪኩ የሚጀምረው በ1820ዎቹ አካባቢ ማርቲን ፉጌት የተባለ ፈረንሳዊ ወላጅ አልባ ወጣት ወደ አሜሪካ በመምጣት ኤልዛቤት ስሚዝ ከተባለች ሴት ጋር ጋብቻ መመስረቱ ነው። ሳይንሳዊ አስገራሚ አጋጣሚም ሁለቱም በጣም አልፎ አልፎ የሚከሰት ደም ውስጥ ኦክሲጅን የመሸከም አቅምን የሚቀንስ ድብቅ ጄኔቲክስ ተሸካሚዎች ነበሩ። በዚህም ምክንያት ልጆቻቸው ሲወለዱ ደማቸው በኦክሲጅን እጥረት የተነሳ የቸኮሌት ቀለም የሆነ ይህ በቆዳቸው ላይ ሰማያዊ ደማቅ ቀለም እንዲታይ ያደረገ። ቤተሰቡ በጣም ገለልተኛ በሆነ በኮረብታ አካባቢ ይኖር ስለነበር አባላት እርስ በርሳቸው ጋብቻ መፈጸም ጀመሩ። ይህም ሰማያዊ ቀለም ሳይጠፋ ለብዙ ትውልድ እንዲቀጥል አደረገው። በ1960ዎቹ አካባቢ ዶክተር ማንዲሰን ካዌን የተባለ የሕክምና ተመራማሪዎች ቤተሰቡን አግኝተው ልዩ የሜትሊን ሰማያዊ ክኒን በመስጠት ደማቸው ወደ መደበኛ ቀለም እንዲመለስ አድርገዋል። ይህ ታሪክ በተፈጥሮ ውስጥ ምን ያህል አስገራሚ የጄኔቲክስ ሚስጥር እንዳለ የሚያሳይ ሕያው ምስክር ነው። ሁለተኛ፣ የጽዮና ቻና ቤተሰብ። በዓለሙ ትልቁ ቤተሰብ በህንድ ሚዞራም ግዛት የምትገኘው ባክታውንግ የተባለች መንደር ወደ ዓለም አቀፍ የዜና ማዕከልነት የቀየራት የጽዮና ቻና ቤተሰብ ነው። የዚህ ቤተሰብ መሪ ጽዮና ቻና እንደ ኢሮፒያን አቆጣጠር በ2021 እስከ ሞተበት ጊዜ ድረስ 39 ሚስቶች፣ 94 ልጆችና 14 የልጅ ልጆችና 33 የልጅ ልጆች ነበሩት። በአጠቃላይ ከ180 በላይ የቤተሰብ አባላት በአንድ ባለ 4 ፎቅና 100 ክፍሎች ባሉት ትልቅ ህንጻ ውስጥ አብረው ይኖራሉ። ይህን ያህል ግዙፍ ቤተሰብ በአንድ ላይ ማስተዳደር ምን ያህል ከባድ እንደሆነ አስቡት። በቤተሰብ ውስጥ ፍጹም የሆነ የወታደራዊ ዲሲፕሊን አለ። የመጀመሪያውና ዋናዋ ሚስት ዕለታዊውን የሥራ ክፍፍል የምታዘዝ ሲሆን ለአንድ ማዕድ ብቻ ከ30 በላይ ዶሮዎች፣ 60 ኪሎ ግራም ድንችና ወደ 100 ኪሎ ግራም የሚጠጋ ሩዝ መሰራት አለበት። ይህ ቤተሰብ የራሱ የሆነ የሃይማኖት ድርጅት ያለው ሲሆን በራሳቸው ስራና ጉልበት የሚተዳደሩ የከተማ ዋና አንቀሳቃሾች ናቸው። የጽዮና ቻና ከዚህ ዓለም በሞት ቢለይም ቤተሰቡ አሁንም ያንን ትልቅ ህንጻ እንደሞላው በፍቅርና በአንድነት እየኖረ ይገኛል። ሶስተኛ፣ የራፑንዘል እህትማማቾች የረጅም ጸጉር ባለቤቶች። በአሜሪካ ኢሊኖይስ ግዛት ውስጥ የሚኖሩ የቴሪሊን ራስል ቤተሰቦች የእውነተኛዋ ራፑንዘል ስብስብ በመባል ይታወቃሉ። እናት ቴሪሊን እና 3 ልጆቿ ጸጉራቸውን ፈጽሞ ተቆርጦ አያውቁም። የሁሉም አባላት የጸጉር ርዝመት ሲደመር ከ6 ሜትር በላይ ይረዝማል። ይህ አኗኗር ዘይቤ ለቤተሰቡ ትልቅ ፈተናና እንክብካቤ የሚጠይቅ ነው። ጸጉራቸውን ለመታጠብ ብቻ በአንድ ጊዜ እጅግ በጣም ብዙ ሻምፖና ኮንዲሽነር የሚጠቀሙ ሲሆን ለማድረቅም ሰዓታትን ይወስድባቸዋል። ከዚህም በላይ ጸጉራቸው በጣም ከባድ ስለሆነና መሬት ስለሚነካ ሁል ጊዜ ጠቅልለው ወይም ተሸክሞ ለመንቀሳቀስ ይገደዳሉ። እናት ቴርሊን እንደምትናገረው ይህ ጸጉር ለነሱ የአንድነታቸውና የማንነታቸው መገለጫ በመሆኑ በተለያዩ የዓለም አቀፍ ውድድሮች ላይ በመሳተፍ በርካታ ሽልማቶችን ለማሸነፍ በቅተዋል። አራተኛ፣ የሉዊስ ቤተሰብ አይነ ስውራንን በጉዲፈቻ ያሳደጉት ጀግኖች።
ይህ ታሪክ ስለ ተፈጥሮ ልዩነት ሳይሆን ስለ ሰው ልጅ ፍጹም ፍቅርና መስዋዕትነት የሚናገር ነው። በአሜሪካ የሚኖሩት ጆን እና ሌስሊ ሉዊስ የተባሉ ባለትዳሮች የራሳቸውን የቅንጦት ህይወትና ትልቅ መኖሪያ ቤት በመተው ከመላው ዓለም የመጡ 6 ፍጹም አይነ ስውር የሆኑ ህጻናቶችን በጉዲፈቻ ወስደው ለማሳደግ ወሰኑ። ህጻናቱ የተወሰዱት ከተለያዩ ድሃ ሀገራትና ወላጆቻቸው ጥለዋቸው ከሄዱባቸው የህፃናት ማሳደጊያዎች ነበረ። የሉዊስ ቤተሰብ እነዚህ ልጆች ወደ ቤታቸው ከመጡ በኋላ ህይወታቸውን ሙሉ ለነሱ ሰጡ። ልጆቹ በአይናቸው ማየት ባይችሉም በቤት ውስጥ ያሉትን ቁሳቁሶች በሙሉ በንክኪ እንዲረዱ አድርገው አዘጋጁላቸው። በአሁኑ ጊዜ እነዚህ ልጆች በሙዚቃ በትምህርትና በተለያዩ ስራዎች ላይ ተሰማርተው እጅግ ደስተኛ ህይወትን እየመሩ ይገኛሉ። ቤተሰብ ማለት በደም ብቻ ሳይሆን በፍቅርም ጭምር የሚገነባ ነው ለሚለው ብያኔም ትልቁ ማረጋገጫ ናቸው። 5ኛ የአዝቬዶ ቤተሰብ የካናቢስ ኢምፓየር ባለቤቶች በአሜሪካ ኮሎራዶ ግዛት ውስጥ የሚኖሩ የዊሊያምስ እና የአዝቬዶ ቤተሰቦች በአንድ ላይ በመሆን በአሜሪካ ህጋዊ የሆነውን የህክምና ወይም ካናቢስ ወይም የማሪዋና ተክልን በማልማት ወደ መልቲ ሚሊዮን ዶላር የንግድ ኢምፓየር የቀየሩ ቤተሰቦች ናቸው። እናት፣ አባት፣ ልጆችና የልጅ ልጆች በሙሉ በዚህ ንግድ ውስጥ የተለያዩ የስራ ድርሻ አላቸው። አንዳንዶቹ በተክል እንክብካቤ ላይ፣ ሌሎቹ በሽያጭ እና በህግ አማካሪነት ይሰራሉ። ይህ ስራ በብዙ ማህበረሰቦች ዘንድ አሁንም አወዛጋቢ ቢሆንም ይህ ቤተሰብ ግን ስራውን ሙሉ በሙሉ በህጋዊ መንገድና በቴክኖሎጂ በመታገዝ የራሳቸውን ታዋቂ ብራንድ ፈጥነው በአንድነት እየመሩት ይገኛሉ። 6ኛ የባውሰር ትራንስጀንደር ቤተሰብ በአሜሪካ ኬንታኪ የሚኖሩት ኒክ እና ቢያንካ ባውሰር በዓለማችን ላይ ካሉ እጅግ ያልተለመዱ ባለትዳሮች መካከል አንደኛውን ደረጃ ይዛሉ። ሁለቱም ግለሰቦች የጾታ ለውጥ ያደረጉ ናቸው። ኒክ የተባለው አባት የተወለደው በሴት አካል ሲሆን ቢንካ የተባለችው እናት ደግሞ የተወለደችው በወንድ አካል ነው። ይሁን እንጂ ሙሉ በሙሉ የቀዶ ጥገና ሕክምና ከማድረጋቸው በፊት ባደረጉት ጋብቻ አባትየው በሴት አካል ውስጥ ያለው ጸንሶ 2 ልጆችን በሰላም ለመውለድ በቅቷል። አሁን ላይ ልጆቻቸው እያደጉ ሲሆን አባታቸው የወለዳቸው መሆኑና እናታቸው ደግሞ የወንድ ተፈጥሮ የነበራት መሆኑን በግልጽ እያወቁ ነው ያደጉት። ይህ ሁኔታ በማህበራዊ ሳይንስና በቤተሰብ መዋቅር ላይ ትልቅ ክርክር የፈጠረ እውነተኛ ታሪክ ነው። 7ኛ በአውቶቡስ ውስጥ የሚኖሩት ሚንትራም ቤተሰቦች የእንግሊዝ ተወላጆች የሆኑት የሳምና የክሪስቲን ሚንታም ቤተሰቦች በከተማ ውስጥ የነበራቸው ትልቅ ቤት፣ ውድ መኪናዎችና ምቾት የተሞላበት ህይወት በመሸጥ 250 ስኩዌር ጫማ ብቻ የምታክል ያረጀች የትምህርት ቤት አውቶቡስ ገዙ። አውቶቡሷን ወደ ተንቀሳቃሽ ዘመናዊ ቤት በመቀየር ከ2 ልጆቻቸው ጋር ዓለምን በመዞር መኖር ጀመሩ። ለብዙ ዓመታት በአውቶቡስ ውስጥ እየኖሩ የተለያዩ ሀገራትን፣ ደኖችን፣ ባህሮችን አቋርጠዋል። ልጆቻቸውም በቤት ውስጥ ትምህርት የሚያስተምሩ ሲሆን ምግባቸውና ፍላጎታቸውን በተፈጥሮ ውስጥ በማደንና በማልማት ያሟላሉ። እውነተኛ ደስታ በቁሳቁስ ክምችት ሳይሆን በተፈጥሮና በነፃነት ውስጥ ነው የሚል እምነት አላቸው። 8ኛ የሮድሪገዝ የሰርከስ ቤተሰብ ይህ ቤተሰብ ከአያት እስከ ቅድመ አያት ድረስ ህይወታቸውን በሙሉ በሰርከስ ስራ ላይ ያሳለፉ ናቸው። አባት፣ እናት እና 4 ልጆቻቸው በሙሉ በጣም አደገኛ የሆኑ የሰርከስ ትዕይንቶችን፣ በከፍታ ላይ ያሉ የገመድ እርምጃዎችን እና የእሳት ጨዋታዎችን ያደርጋሉ። ልጆች ገና በእግራቸው መራመድ ከጀመሩበት ጊዜ አንስቶ ሚዛን መጠበቅን ይለማመዳሉ። ቤተሰቡ በአመት ውስጥ ከ9 ወራት በላይ በተንቀሳቃሽ ተሽከርካሪዎች ላይ እየኖሩ ከተማ ለከተማ በመዞር ትዕይንት ያቀርባሉ። በስራቸው ወቅት በርካታ አደጋዎችና ስብራቶች ቢያጋጥሟቸው ሰርከስ ለነሱ ስራ ብቻ ሳይሆን የቤተሰቡ ደምና ህይወት እንደሆነ ይናገራሉ። 9ኛ የፖሊጋሚው የብራውን ቤተሰብ በአሜሪካ ኔቫዳ ግዛት የሚኖሩት የኮዲ ብራውን ቤተሰቦች በተባለ ዝነኛ የቴሌቪዥን ፕሮግራም በሰፊው ይታወቃሉ። ኮዲ ብራውን በአንድ ጊዜ 4 ሚስቶች እና 18 ልጆች ያሉት ሲሆን ይህንን ሁሉ ቤተሰብ በአንድ ትልቅ ግቢ ውስጥ በአንድነት ያስተዳድራል። በአሜሪካ ሕግ መሰረት ከአንድ በላይ ማግባት የተከለከለ ቢሆንም ቤተሰቡ በመንፈሳዊ ሕግ ተሳስረው ነው የሚኖሩት። ሚስቶቹ እርስ በርሳቸው እንደ እህትማማቾች የሚቀራረቡ ሲሆን ልጆቹንም በአንድነት ያሳድጋሉ። በቅርቡ በአባላቱ መካከል አንዳንድ አለመግባባቶች ተከስተው የተወሰኑት ሚስቶች ቢለያዩም ይህ ቤተሰብ ላለፉት 20 ዓመታት በአሜሪካ ማህበረሰብ ውስጥ ትልቅ መነጋገሪያ ሆኖ ቆይቷል።
10ኛው የአላስካው የኪልቸር ቤተሰብ። በመጨረሻ የምንመለከተው የአላስካን ቀዝቃዛና ጨካኝ ተፈጥሮ ተቋቁመው የሚኖሩትን የኪልቸር ቤተሰቦችን ነው። ይህ ቤተሰብ ከዘመናዊ ዓለም ቴክኖሎጂ፣ የመብራት፣ የውሃ መስመር በሙሉ በሙሉ ተለይተው በራሳቸው ጥረት ብቻ ይኖራሉ። ምግባቸውን 100% የሚያገኙት አደን በማደን አሳ በማጥመድና በበጋ ወቅት በሚያመርቷቸው አትክልቶች ነው። በክረምት ወቅት ቅዝቃዜውን ከዜሮ በታች እስከ 40 ዲግሪ በሚወርድ አስቸጋሪ ሁኔታ ውስጥ እንኳን ከእንጨት በሰሯቸው ቤቶች ውስጥ እሳትን አንድደው ይተርፋሉ። ማንኛውም የሕክምናና የጥገና ስራዎች በራሳቸው እውቀት የሚሰሩ ሲሆን ይህ አኗኗር ዘይቤያቸው ለበርካታ ዓመታት በዶክመንተሪ ፊልሞች ላይ ተቀርጾ ለዓለም ሕዝብ እይታ በቅቷል። የተከበራችሁ ተመልካቾቻችን ዛሬ የተመለከትናቸው 10 አስገራሚ ቤተሰቦች የሚያስተምሩን አንድ ትልቅ እውነት አለ። እርሱም ቤተሰብ የሚለው ቃል ትርጉሙ እንደ ማህበረሰቡ ባህል፣ እንደ ተፈጥሮ አጋጣሚና እንደ ግለሰቦቹ ምርጫ ሊለያይ እንደሚችል ነው። ነገር ግን በሁሉም ውስጥ የማይቀየረው ዋና ነገር ፍቅር፣ መከባበር፣ በአስቸጋሪ ሁኔታዎች ውስጥ በአንድነት መቆም መቻላቸው ነው። ከነዚህ አስገራሚ ታሪኮች ውስጥ የእናንተን ቀልብ ይበልጥ የሳበው የትኛው ነው? ከታች ባለው የአስተያየት መስጫ ኮሜንት ሴክሽን ላይ አጋሩን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም አዳዲስ አስተማሪና አዝናኝ ቪዲዮዎች እንዲደርሳችሁ ተናጋሪ ቻናልን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ እስከምንገናኝ ድረስ ሰላም ቆዩ።